ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችን እንዲሁ አጭር ነች። ለመንገር ያክል ነው። በተረት እንጀምረዋለን። አዘለም አቀፈም ያው ተሸከመ ነው ይላል። አዘለም አቀፈም ያው ተሸከመ ነው። አሁን ከከተማ ውጭ ነበርና ቢያንስ አንድ 19 ማይል አካባቢ ከከተማ ውጭ ነበር። ይሄም ደግሞ ያው የምንሰራበት መስሪያ ቤት አንዳንድ ጊዜ እንደዚህ አይነት ነገር ያደርጋሉ። ከከተማ ውጭ ወስደው በተለያየ መንገድ ወስደው እዛ ያስቀምጡሃል። ከዛ አንተ ድራይቭ አድርገህ ትመጣለህ ማለት ነው። ይሄ ምናልባች ከግብር ከፋዩ ገንዘብ ደሞዝ ከሚከፈላቸው ጋር ግንኙነት ሲኖር ነው። በአንድም ሆነ በሌላ መንገዱ ተጽዕኖ ሲያሳድሩባቸው ነው በመስሪያ ቤት ብለን እንገምታለን። አሁን ወደ ከተማ ከተመለስን በኋላ ጌት ኪፐሮቹና አንደርከቨር ኤጀንቶቹ ግርግር ፈጠሩ። ከኋላችን ከፊት አሁን የቆምንበት ቦታ ራሱ 3 ነው 4 መኪና አለፉ። አያሳዝንም? አለፉ። ይሄ ነው እንግዲህ ዲሞክራሲ። የአሜሪካን ዲሞክራሲና ፍሪደም ፍርድ ቤት ቀረቡ፣ ጁሪ ላይ ቀረቡ። አምላክ ቢሆን ዳኛው ይፈርድባቸው ነበር፣ ግን ጁሪ ላይ ቀረቡ። ፍሪደም ማለት ይሄ ነው እንግዲህ። አሁን ወደ ከተማ ስለመጣን ግርግር ተፈጠረ። ልክ እነሱ ይሰራሉ እንዲባል ማለት ነው። እኛ ዜጋ አይደለንም ማለት ነው። በእነሱ ዜጋ አይደለንም። ግርግር ፈጠሩ በምንሄድበት መንገድ። የዚህ ነገር ትልቁ ችግር የእኛ ኢንፎርሜሽን የሚያመጡልን ኃይሎች ሰዎች አይደሉም፣ ቴክኖሎጂ አይደለም። ስለዚህ እያንዳንዷን እንቅስቃሴያቸውን ለእኛ ያመጣሉ፣ እያንዳንዷን እና ያው እኛም ዞር ስንል አገኘናቸው። አሁን እዚህ ጋር ራሱ ፑል ኦቨር አድርገን ቆመን ነበርና 3 ነው 4 መኪና መጥተው ዩተርን አድርገው ሄዱ። ይሄ የሚያሳየው ከተማዋ በዘረኝነት በሽታ ቁንጮ ላይ ደርሳለች ማለት ነው። ቁንጮ ላይ ደርሳለች። ያሳዝናል፣ ግን ከተማዋ ቁንጮ ላይ ደርሳለች በዘረኝነት። ምናልባች መጥፎ የሆነው ነገር ይሄ ምንድነው? አሁን እጃችን ልናነሳ ነው ማለት ነው። ምንድነው የሚለው? አህያዬን ጭኜ እኔም ተሸክሜ አይበቃም ማለችኝ ልዞር ነው ደግሜ ይላል። እና አይበቃም ማለችኝ ልዞር ነው ደግሜ። እንግዲህ ከአሁን በፊት የነበረው መቅሰፍት አልበቃቸው ማለት ነው። ዘረኝነት ሲበዛ መቅሰፍት አምላክ ይልካል። መቅሰፍት አምላክ ሲልክ በውሃ በእሳት በመሬት መንቀጥቀጥ በተለያየ በአውሎ ንፋስ በቶርኔዶ ያፈራርሰዋል እና በጣም መጥፎ ነው። እኛ እንግዲህ እንዲሁ እንድታቁት ነው እንጂ ሌላ ነገር አይደለም። ግን ዘረኝነት ሲበዛ አገርን ያወድማል። አምላክ መቅሰፍት ይልካል። አይተናቸዋል። ከ700 እስከ 1100 የሚሆኑ ቤቶች አመድ ሲሆኑ፣ በመቶ የሚቆጠሩ ቤቶች ፈራርሰው ሲቀሩ፣ ዝናብ መጥቶ እንዳለ ውሃው ሲያጠቀልቀው ከተማውን አይተናል። ያ መቅሰፍት ነው። እናንተ ስም ስጡት፣ እኛ ግን መቅሰፍት ነው የምንለው። እና አሁንም አምላክን እንለምናለን። ምክንያቱም ደግሞ ይሄ ዘረኝነቱ በከተማ ውስጥ ፈጽሞ ሊቀር አልቻለም። አንደርከቨር ኤጀንቶቹና ጌት ኪፐሮቹ ይሽከረከራሉ። አሁን ራሱ አንድ ጥቁር ጂፕ መጥቶ ሄደ። ጥቁር ጂፕ ነው መጥቶ ሄደ። ጂፕ ማለት ይሄ እንትና ኤስዩቪ አይደለም፣ ዝም ብሎ ክፍቱ ከላይ እንደዛ አይነት ነገር ነው። እና አምላክ ካለ እንግዲህ ወደዛ እናስተላልፋለን ብለን እንገምታለን። እንዲሁ እንድታውቁት ነው። በይበልጥችን ከተማ እናስተዳድራለን የምትሉ፣ በአንድም ሆነ በሌላ መንገዱ ህዝቡን እናስተዳድራለን የምትሉ፣ ለህዝቡ ቆመንለታል የምትሉ፣ በአንድም ሆነ በሌላ መንገዱ we are here to serve you የምትሉ፣ እኛ ዜጋ መሆን መስለን ማንታያቸው ከሆነ እጃችን እናነሳለን ወደ ፈጣሪ። ከዛ በኋላ እንግዲህ በዜና ላይ እንጠብቀዋለን ማለት ነው። እኛ በዜና ላይ እንጠብቀዋለን። ባለፈው እጃችን አንስተን በስቴቱ ላይ ምን እንደመጣ እናውቃለን። አሁንም እናነሳለን። ፈጣሪን እንለምነዋለን። የአብርሃምን አምላክ እንለምነዋለን። የእስራኤልን አምላክ እንለምነዋለን። የእስራኤል አምላክ ስንል ዝም ብለን አይደለም። የእስራኤል አምላክ የፍትህ አምላክ ነው። ፍትሃዊ ነው። እስራኤላኖችም እንኳን ሲያጠፉ ይቀጣል፣ አይደለም ሌላውን። ስለዚህ ለአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ እናመለክታለን ማለት ስሞታችን እናቀርባለን። እሱ ፍርዱን ይልክላቸዋል። የሙሴ አምላክ ፍርዱን ይልክላቸዋል። በእናንተ ምክንያት እኛ ላለፉት 3 ዓመት በአንድም ሆነ በሌላ መንገዱ ዘረኝነት በተሞላበት ዕዳ እየከፈልን ነው። ብዙ መከራ እየከፈልን ነው። ግን ፈጣሪ የተመሰገነ ይሁን። በአምላክ በእናንተ ላይ የሚያደርሰው እንደ አገር እያወደማችሁ ነው።
እንደ ማህበረሰብ እያወደማችሁ ነው ማለት እንደ ሀገር ስንል ጠቅላላ አሜሪካን ማለት ነው። ብዙ ዋጋ እያስከፈለ ነው። ብዙ ይሄ ነው ተብሎ የማይገለጽ ዋጋ እያስከፈለ አሁንም ፈጣሪ እንለምናለን ይሄንን ዘረኝነታችሁን እስካላቆማችሁ ድረስና የበደላችሁትን ህዝብ ይቅርታ እስካልጠይቃችሁ ካሳ እስካልከፈላችሁ ድረስ እመኑን የእኛ ንግግር በንግግርነቱ ይቀራል። ግን ተግባሩ ግን ሁሌም ቢሆን ታዩታላችሁ። ብዙ ርቀት አትሄዱም። አምላክን ለምነነዋል ለዘረኞች ቀን እንዳያወጣላቸው፣ ለዘረኞች በጠላቶቻቸው ፊት የተሸነፉ የተዋረዱ እንዲያደርጋቸው አምላክን ለምነናል። ይህ የእስራኤል አምላክ ነው፣ ፍትሐዊ አምላክ ነው። እኛ እናንተ ፍርድ ቤት አንሄድም። ለእስራኤል አምላክ ግን ስሞታችን እናቀርባለን፣ እሱ ይዳኛቸዋል። ይህ መልእክት የሚተላልፈው ከአራት አይና ማህበረሰብ ነው። መጠንቀቅ አለባቸው። ዘረኝነት አገር ያወድማል። እናመሰግናለን።